ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን የብስራት ሀተታ ፕሮግራማችን አሁን ጀምሯል በዛሬው የብስራት ሀተታ ፕሮግራማችን የኢትዮጵያ ቡና አሁናዊ ሁኔታ ምን ይመስላል በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና ያንተነ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መሊ አለን እንዴ ሁሉ ሰላም መልካም እንግዲህ የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ ተጀምሯል ቡድኖች እንቅስቃሴያቸውን እየተመለከተ ነው እንግዲህ ከነዚህ ቡድኖች መካከል ታዲያ ኢትዮጵያ ቡና ምናልባት በርከት ያሉ ጨዋታዎችን የሚያደርገው ኢትዮጵያ ቡና ነው በፕሪሚየር ሊግ ሁለት ጨዋታዎችም ሁሉም ቢያደርጉም ግን በቀደሙት ጊዜያቶች ላይ ጨዋታዎችን አድርጓል ካጋሜ ካፕ ላይ ተሳትፏል ሲቲ ካፕ ላይ እንዲሁ ተሳትፏል እንግዲህ በእነዚህ ሁኔታዎች ላይ በኢትዮጵያ ቡና ብዙ ሐሳቦች የተሰነዘሩ ነው ታዲያ የኢትዮጵያ ቡና አሁናዊ ሁኔታ ምን ይመስላል ለነዚህ ሁኔታዎችስ ምክንያቱ ምንድነው በቀጣይ መፍትሄዎችስ ምንድናቸው በሚሉት ጉዳዮች ላይ እያነሳን ለዛሬ በስራታ ፕሮግራማችን ቆይታ እናደርጋለን ማለት ትክክለኛ ርዕስ ይመስለኛልና የብዙዎች ቀልብ ስሜት ያለው ኢትዮጵያ ቡና ላይ ነው አሁን ላይና ከዛ አንፃር ኢትዮጵያ ቡና በምን ሁኔታ ላይ ይገኛል ቀጣይ ጣፋንተውስ ምን ሊሆን ይችላል የሚለው የወቅቱ ትልቅ መነጋገሪያ ርዕስ ጉዳይ ይመስለኛልና ለዛሬ ርዕስ መመረጡ ወቅታዊና ትክክለኛ ነው ብዬ ነው ማስበው እንግዲህ ኢትዮጵያ ቡና ቤት ሁሉ እንግዲህ በርካታ ደጋፊዎች ባለቤት መሆኑ ያው ሀቅ ነው የብዙ ደጋፊዎች ባለቤት ነው ግን ኢትዮጵያ ቡና ትናንትም ዛሬም ወደፊትም ዋንጫ ይፈልጋል ያንን ዋንጫ የሚያገናኘው አሰልጣኝ አመራር ግን አሁንም አልተገኘም በርካታ አመታቶችን አስቆጠረ እንግዲህ 2003 ያቺ አንድ ለናቱ ለኢትዮጵያ ቡና ያቺ ዋንጫ ብቻ ነች ያለችው ከዛ በኋላ እንግዲህ 2003 15 አመታትን አስቆጠረ ኢትዮጵያ ቡና ከኋላው ብዙ የፈረሱ ቡድኖች ጭምር ተደራጅተው መጥተው ዋንጫ አንስተዋል ግን ኢትዮጵያ ቡና ይሄንን ሁሉ አቅም ይዞ ይሄንን የደጋፊ ሪሶርስ አቅም ይዞ ኢትዮጵያ ቡና በሚፈልገው ደረጃ ለክ መጓዝ አልቻለም አሁንም የደጋፊው ጥያቄ እሱ ነው ግን ደጋፊው ዛሬም ትናንትም ቢሆን ዋንጫ አጣው ብሎ ከሜዳ አራቀም አሁንም ከክለቡ የሚለየው አንዳሽ ነገር የለም በየሜዳዎች ሁሉ እንኳን ዛሬ አዲስ አበባ መጥቶ ይቅርና ባለፉት አመታቶች በፕሪሚየር ሊግ በወጣባቸው አመታቶች ደጋፊዎች በራሳቸው ወጪ በራሳቸው እየተንቀሳቀሱ ክለቡን ይደግፋሉ ግን አሁን ከቀረበ በኋላ ደግሞ በቅርብ ሲሆን ደግሞ ጥያቄዎች በደንብ እየተነሱ ጥያቄዎች እየበረተኑ ስቴዲየሙም ተቃውሞዎች የሚደገፉ ሐሳቦች የሚቃወሙ ሐሳቦችን በደንብ እየተመለከትን ያያየን ነውና አጠቃላይ የኢትዮጵያ ቡና አሁናዊ ሁኔታ ምን ይመስላል ቀደም ብዬ እንዳነሳው 9 ጨዋታዎችን አድርጓል በጥቅሉ ሲቲ ካፕም ካጋሜ ካፕም አሁንም በፕሪሚየር ሊግ ትናንትም 2 ጨዋታዎችን አድርጓል በሸገር ደርቢ ተሸንፏል ከሸገር ደርቢ ማግስት ትናንት ደግሞ አሸንፏል ነገሌ አርሲን 2-1 በሆነ ውጤት አሸንፏል ምናልባት ይሄ ከሸገር ደርቢው ሽንፈት በኋላ ያገገመበት ውጤት ነው ብሎ መናገር ይቻላል በተከታታይ በሁለቱም የሸገር ደርቢ ተሸንፏል ይህ ደግሞ ለደጋፊው ብዙ የማይመች ነገር ሰጥቷል የሚል ሐሳብ አለ በአጠቃላይ እንደደጋፊው ብዙ ስሜት የሰጠ ጉዳይ አይደለም በሸገር ደርቢ ኢትዮጵያ ቡና በጊዮርጊስ መሸነፍ አይፈልግም በተመሳሳይ ጊዮርጊስን በኢትዮጵያ ቡና መሸነፍ አይፈልግም የሁለቱም ደጋፊዎች ስሜት ነው የበለጠ ግን በሸገር ደርቢ በሁለተኛው ተከታታይ ጊዜ መሸነፋቸው ደጋፊውን ትንሽ ያስቆጣ ጉዳይ ሆኗል በጥቅሉ ግን ኢትዮጵያ ቡና ባለው የሜዳ ላይ እንቅስቃሴም ያመራርም ያሰልጣኝም በሁሉም መስኩ ምን ይመስላል አሁን ያለው አሁን ሁኔታ ምን ይመስላል የሚለው መጀመሪያ አስቀድመን እንመልከት ማለት እንግዲህ ኢትዮጵያ ቡና ለዘንድሮ የውድድር ዘመን ዝግጅት ሲጀምር ከጀመረም በኋላ ከክለቡ አሰልጣኝ አመራር አካባቢ ስለ አዲስ የውድድር ዘመን የሚነገሩ ነገሮች ነበሩ እነዛ ነገሮች በሙሉ ሲያመለክቱ የነበረው ኢትዮጵያ ቡና በ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ ዋንጫን ማንሳት ግብ ያደረገ እንደሆነ ነው የሚያመለክተው አሰልጣኙ አሁንም ውድድር ከተጀመረ በኋላም ያው ወጣ ገባ ያሉ ቢሆንም ነገር ግን ቢያንስ ቤስት 3 ውስጥ የሚገባ ቡድን እንደሚገነቡ ለዛ እንደሚጫወቱ እየተናገሩ ነው ያሉት ክረምት አካባቢ የነበራቸው አይነት ስሜት ምንም እንኳን አሁን ላይ አለ ብሎ በድፍረት መናገር ባይቻልም ነገር ግን ዞሮ ኢትዮጵያ ቡና 3 የሊጉ ምርጥ ቡድኖች አሉ ከተባለ አንዱ ሊሆን እንደሚችል ነው አሰልጣኙ እየተናገሩትና በዚህ ስሜት ውስጥ ሆኖ ነው ያለው ኢትዮጵያ ቡና ስለዚህ ደጋፊውም ሁሉ ጊዜም ያመራሮቹን ያሰልጣኞቹን አስተያየት ነው የሚቀበለው እነሱ በሰጡት ቦይ ውስጥ ነው የሚፈሰው ደጋፊው
ስለዚህ አሁን ላይ ከደጋፊው የምትመለከተው ነገር ያንን ነው። ዋንጫ ይፈልጋል፣ ውጤት ይፈልጋል፣ ጥሩ ቡድን ይፈልጋል። ያንን ነገር ግን አሁን ላይ ባለው ሁኔታ አልተመለከትኩም የሚል እምነት አቋም ያንጸባረቀ ነው ደጋፊው። ትላንትና ተመልክተ ከሆነ ብዙዎች ጠብቀው የነበረው ስቴዲየሙ በኢትዮጵያ ቡና ደጋፊዎች ይሞላል ተብሎ በብዙዎች ተጠብቆ ነበር። ነገር ግን ከዚህ በተቃራኒው ነው የሆነው። በስቴዲየሙ የተገኘው ተመልካች ቀላል ቁጥር የሚባል ባይሆንም ነገር ግን ኢትዮጵያ ቡና ካለው አቅም ፍላጎት ሰሞኑን ከነበረው ሁኔታ አንጻር ስትመለከት ግን በጣም ጥቂት ደጋፊ ነው ወደ ስቴዲየም የመጣው። ስለዚህ ይሄ ምንድን ነው የሚያሳየው? ሌላው የቲሙ እንቅስቃሴስ ቲሙ እንግዲህ እስካሁን በተደረጉ የወዳጅነት ጨዋታዎች ሴካፋ ካጋሜ ካፕ በለው አሁን ደግሞ በኢትዮጵያ ፕሪሚየር ሊግ ላይ ኢትዮጵያ ቡና በአጠቃላይ ህጋዊ ውድድሮቹን እንኳን ብንመለከት 9 ያህል ጨዋታዎችን አድርጓል። እነዚህ 9 ጨዋታዎች ያንሳሉ ተብሎ ቢባል እንኳን ቲሙ ላይ የሚታየው ነገር ምንድነው? እየታየ ያለው ነገር ተስፋ ሰጪ ነው ወይ? የሚያበረታታ ነገር ነው ወይ? ምንድነው ኢትዮጵያ ቡና የሚፈልገው? ለዛ የተመቸ ቡድን እየተመለከትን ነው ወይ ብለህ ስትል ጥያቄ የምታነሳበት ሁኔታ ነው ያለው። በአጠቃላይ ግን ኢትዮጵያ ቡና አሁን ላይ በሜዳም ያለው እንቅስቃሴ ብዙ ሊያበረታታ የሚችል ነው ብሎ መውሰድ አይቻልም። ብዙዎች ወይም አንዳንዶች ውድድሩ ገና ነው፣ ማራቶን ነው፣ ወደፊት የሚጠብቀን የበለጠ ነው የሚል እምነት አላቸው። ይሄንን ነገር ይናገራሉ። አሰልጣኙም በተደጋጋሚ ጊዜ ይሄ ገና ነው ውድድሩ ሲሉ ይሰማል። ቁም ነገሩ ግን ይሄ ነገር አይደለም። ብዙዎች በተለይ አሰልጣኞች ለማምለጫ የሚጠቀሙት ቋንቋ ነው ብዬ ነው ማስበው። እኔ አሁን የኢትዮጵያ ቡና አሰልጣኝ ብቻ ሳይሆን አጠቃላይ ኢትዮጵያ ፕሪሚየር ሊግ ላይ አሁን ያሉትን ቲሞች በሙሉ አብዛኞቹ ስትመለከት የሚነግሩ ውድድሩ ገና ማራቶን ነው። ግን ማራቶን ነው። አዎ ከፊት ያሉ ጨዋታዎች ይበዛሉ፣ እውነት ነው። ነገር ግን እነዛን ከፊት የሚበዙ ጨዋታዎችን ለመወጣት የሚያስችል አቅም ግን አለ ኮይ። አሁን ምንም ሳይኖረው ማራቶን ነው ይላል። የሆነ ነገር ኖሮውትም ማራቶን ነው ይላል። ምንድነው ማራቶን ማለት? ማራቶን ነው እኔ በእግር ኳስ የሚገባኝ ቲም የሆነ ቅርጽ ኖሮ እነዛን ልጆች ጠብቀ የመሄድ ልጆች ሊጎዱብኝ ይችላሉ። ቡድኑን ጠብቄው መሄድ ከቻልክ አሁን የሚያሰጋግ ነገር ካርድ ይኖራል፣ ጉዳት ይኖራል፣ የሜዳዎች የአየር ሁኔታ ለመመቸት ምናምን ይኖራል። እነዚህ ነገሮች በቡድን ቅርጽ ላይ ተጽዕኖ ያመጣሉ። ስለዚህ እነዚህ ካልገጠመኝ ይሄ ቡድን ይሄዳል ብለልትና አሁን ግን ምንም ቅርጽ የሌለውን ቡድን ማራቶን ነው ይላል። አሁን የኢትዮጵያ ቡና ደጋፊ ከማንም ክለብ ደጋፊ የሚለየው የሚበልጠው ቡድኑ ጥሩ ተጫውቶ ቢሸነፍ ከቲሙ የሚርቅ ደጋፊ አይደለም። ቡድኑ ላይ የሚያየው ነገር ካለ ይጠብቃል እየተሸነፈም ቢሆን። አሁን ግን ያንን ነገር አይቷል ወይ? ደጋፊው ለምን አኮረፈ፣ ለምን ተሳደበ፣ ገና ነው ምናምን ብለ ልትል አትችልም። በእግር ኳስ የሚታይ ነገር በማይታይ ነገር ልናወራ እንችል፣ በሚታይ ነገር ነው መስማማት የምንችለው። ስለዚህ በሚታይ ነገር ላይ የኢትዮጵያ ቡና ደጋፊ ያየው ነገር አለ። አዎ በቅዱስ ጊዮርጊስ 2 ጨዋታ ተከታታይ መሸነፍ ትልቅ ተጽዕኖ አለው። ነገር ግን እዛም ጨዋታ ላይ ቢሆን ኢትዮጵያ ቡና ደጋፊ የሆነ ነገር ካየ አይጠፋም፣ ይመጣል። አሁን ግን ቀርቷል። ይሄ ደግሞ ለኢትዮጵያ ቡና ለኢትዮጵያ እግር ኳስም ጥሩ ዜና የሚባል አይደለም። ባለፈው ሳምንት ስናወራ የነበረው ነገር አለ። በቃ ኢትዮጵያ ቡና ማለት በቃ የእግር ኳሳችን ውበት ነው፣ የክለቡ ብቻ አይደለም። ኢትዮጵያ ቡና ለኢትዮጵያ እግር ኳስ ድምቀት ነው፣ ውበት ነው ደጋፊ። ስለዚህ የደጋፊ ከሜዳ መራቅ የለበትም።
ሁሌም ከሳምንት ሳምንት ልናጣቸው አሁን በሜዳ እንቅስቃሴ ላይ ሁሌ ልታየው የምትፈልገው ተጫዋች አለ አይደል ልክ እንደዛ ሁሉ የኢትዮጵያ ቡና ደጋፊንም በቃ ከሳምንት ሳምንት ከሜዳ ልታጣው የሚገባ ደጋፊ አይደለም የኢትዮጵያ ቡና ደጋፊ እውነት ለመናገር በቲሙ ሲረካ ሲደሰት የራሱን ብቻ ሳይሆን የሌሎች ክለብ ጨዋታዎችንም ገብቶ የሚያይ ነው እንዲያውም እየገባ ለቲሙ ሂሳብ ስሌት የሚሰራ ደጋፊ ነው እኮ ያለው ኢትዮጵያ ቡና እንኳን ቡድኑ ሲጫወት ከሜዳ ሊርቅ አረ ቲሙ ላይ ተስፋ ነገር ካየ ጥሩ ነገር ካየ ገብቶ ሌላ ቡድን ለማስጣል እንደገና ሌላ ጥረት ያደርጋል ደጋፊው ቡድኑ ከቡድኑ ጎን የሚሆን ነገር አለና ይሄን ደጋፊ አሁን ላይ አላኮረፈም ብሎ ማለት አይቻልም አሁን ባለው ወቅታዊ ሁኔታ አንድ ሁለተኛው ኢትዮጵያ ቡና ቀደም ሲል እንደገለጽከው ላለፉት 15 ዓመታት ዋንጫ አላየም ስለዚህ ይሄን ዋንጫ ይፈልጋል ስለዚህ የዛም ተጽኖ ደጋፊው ላይ አለ ስለዚህ እየተመለከተነው ነገር ሰሞኑን እየተመለከተን ያለነው ነገር ጥሩ አይደለም ግን በአጭር ጊዜ ተስፋ መቁረጥ አለበት ወይ የሚለው ጉዳይ ግን ያነጋግራል ወደ በኋላ ላይ እሱን የምናነሳው ብዙ ነገሮች አሉ አሁን ሁኔታውን ስንመለከት ደጋፊው ምናልባት ሜዳ ማይገባበት ምክንያቶችም ወደ ኋላ ላይ ምናነሳበት ይሆናል ግን እንደ አጠቃላይ በእንቅስቃሴ ደረጃ በዘጠኙ ጨዋታዎች የተመለከትናቸው ነገር የሜዳ ላይ እንቅስቃሴውን ብንመለከተው መልካም ነገር ነው ምናልባት በተከላካይ ክፍሉ አምና የኢትዮጵያ ቡና ጠንካራ የሚባል የተከላካይ ክፍል ነበረው ግን ዘንድሮ ያ ጠንካራ የሚባል የተከላካይ ክፍል ወልደ አማኑኤል ጌቱና የራምኬል ጄምስ ጥምረት አለ አሁን ደግሞ ፏድ ከዛ ቡድን ላይ ተጨምሯል ጥሩ የሚባል ጥምረት እንዳላቸው ይታወቃል ግን ያኛው የተከላካይ ክፍል የመረጋጋት ነገር የማይታይባቸው ነገሮች አሉ ትንሽ የመረጋጋት ነገር እየጎደለው እንዳለ በየጨዋታዎቹ እየተመለከተ ነው ከዛ በተጨማሪ ኢትዮጵያ ቡና ምናልባት በኳስ ውበት ውስጥ ከምናቃቸው ክለቦች መካከል አንደኛው ነው ኳስ ይዞ የሚጫወት ቡድን ነው የሚመስለው ግን የመሃል ክፍሉ ላይ በተደጋጋሚ ምናልባት ያልተሻሻለው ነገር በፍቃዱን አማካይ ክፍል ላይ የመጠቀም ነገር አለ በፍቃዱ አሁን ለኔ ሞር ዲፌንሲቭ ሚድፊልደር አይነት ባህሪ ያለው ተጫዋች ነው እንጂ ክሬቲቪቲውን የሚጨምር አይነት ተጫዋች ነው ብዬ አላምንም በተመለከተናቸው ጨዋታዎች ላይ እንደዛ ነውና የኢትዮጵያ ቡና የማጥቃት ኃይል ወይም ደግሞ የፈጠራ አቅም በእጅጉ የተዳከመባቸው ጨዋታዎች ነው ባለፉት ጨዋታዎች ላይ የተመለከተነው ለአጥቂዎች የሚሰጥ ሰርቪስ በእጅጉ የጎደለው ሆኖ ተመልክተናል ያማካይ ክፍሉ የመዳከምና ያጥቂ አለመኖር ምናልባት አሁን አጥቂ ላይ መሐመድ ሻባንን አምጥተዋል ያ የሱ መግባት በሸገር ደርቢም ተመልክተናል መጨረሻዎቹ ላይ ተቀይሮ ከገባ በኋላ ትንሽ ኢትዮጵያ ቡና ጫናዎችን ሲያደርግ ስንመለከት ነበር በተለይ በመጨረሻዎቹ 10-15 ደቂቃዎች ላይ ጥሩ የተንቀሳቀሰባቸው ሁኔታዎች አሉ ግን በጥቅሉ ባለፉት 9 ጨዋታዎች ላይ የተመለከትናቸው በተለይ በሲቲ ካፕና ባለፉት 2 ጨዋታዎች ላይ የተመለከትናቸው ኢትዮጵያ ቡና የፈጠራ አቅሙ በእጅጉ ተዳክሞ የተመለከትንበት ሁኔታ አይተናል አንዳንዶች የሜዳውን ሁኔታ ያነሳሉ ግን የሜዳውን ሁኔታ እንዳለ ሆኖ በርግጥ አፌክት ያደርግም ተብሎ አይታሰብም የሜዳው ሁኔታ ኳስ ለመጫወት እንደፈለክ ኳስ ለማንሸራሸር የማይመች ሆኖ ሊሆን ይችላል ግን በዛው ሜዳ ላይ ግን ባህር ዳር ከተማን ጥሩ እግር ኳስ ተጫውቶ ስንመለከተው ነበር በመጀመሪያው ሳምንት የኢትዮጵያ ፕሪሚየር ሊግ ላይና እንደዚህ አይነት ነገሮችን ስንመለከት ነበር በጥቅሉ ግን የኢትዮጵያ ቡና አጠቃላይ 9 ጨዋታዎቹ ትንሽ በተለይ ደግሞ በመስመር የሚጠቀሟቸው ኳሶች አጥቂዎችን ያለ ማሳተፍ ሁለቱን የመስመር አጥቂዎች መሐመድንም ወይም ደግሞ አማኑኤል ዘላለም አባተን የመሰሰሉ ተጫዋቾችን ክፍተቶችን በደንብ ስንመለከት ነበር ከላይና ከታይ ቀኝና ግራ ያለው የመስመር ተጫዋቾችን በደንብ ያለ ማሳተፍ ነገር የክሬቲቪቲ ጉዳይ የፈጠራ አቅሙ በኢትዮጵያ ቡና በደንብ ተዳግሞ የተመለከተ ነው ባለፉት 2-3 አመታት ላይ ኢትዮጵያ ቡናን በደንብ ተመልክተናል ያንን ቅንጅነት የዲቫይን ደግሞ አምና የነበረው ኳሊቲ ምናልባት በእነዚህ ጨዋታዎች ላይ ዲቫይን ራሱ በራሱ ፐርሰናሊ ጥሩ ስሜት እንዳልተሰማው በሜዳዎች ላይ እየተመለከተነው ምናልባት ከዛ ያለው ነገር ምን እንደሆነ ባናቀም ግን በጉዳትም ባለፈው ተጎርቶ ወጥቷል እንደዚህ አይነት ነገሮች አሉ ሜዳ ላይ ያለው ነገር ብቻ ለኢትዮጵያ ቡና ጥሩ ነው የሚባል አይደለም አሁን ያለው ሜዳ ላይ ያለው እንቅስቃሴ እንደተካለ ምንድነው መጀመሪያ ማየት ያለብን ነገር የቲሙ የጨዋታ መንገድ ምንድነው አሁን ላይ ቲሙ ሊከተለው የሚፈልገው የጨዋታ ቅርጽ ምንድነው ሚለውም በመሰረታዊነት ማንሳት ያስፈልጋል ኢትዮጵያ ቡና እንግዲህ 4-3-3 ነው ለአሰልጣኝ አብይ ካሳሁን ለመከተል እየፈለጉ ያሉት ይሄን ቅርጽ መተግበር የሚፈልጉት ደግሞ ኳሱን ፖሰስ አድርጎ
በመጫወት ነው። ነገር ግን አሁን ይሄ የሳቸው ፍላጎት ነው። 4-3-3 ቅርጽን ይዘው ይገባሉ። ከዛ ኳሱን ፖሰስ አድርጎ የሚጫወት ቡድን በመገንባት ነው የሚፈልጉት። ነገር ግን የያዟቸው ተጫዋቾች አሁን እሳቸው ላሰቡት ነገር የሚሆኑ ናቸው ወይ? አንድ ሁለተኛ ነገር ኢትዮጵያ ቡና ባለፉት ዓመታት ይከተለው የነበረው የጨዋታ መንገድ እሳቸው ከሚያስቡት ጋር የሚመሳሰል ነው ወይ ሚለው ነገር በጣም መሰረታዊ ጉዳይ ይመስለኛል። እዛ ጋር ነው አሁን ዋናው መሰረታዊ ነገር ያለው። አሁን ባለው ሁኔታ አሰልጣኝ አብይ ካሳሁን እሳቸው ወደሚፈልጉት ነገር ተጫዋቾቹን ማስገባት ነው የሚፈልጉት። ተጫዋቾቹ ደግሞ ከሳቸው በተቃራኒ ያሉ ነው የሚመስል። ተጫዋቾቹ ጋር ያለው አቅም እና እሳቸው ጋር ያለው ፍላጎት የተጣጣመ ነገር አላየው። ኢትዮጵያ ቡና በኳስ ቁጥጥር የበላይነት የሚታወቅ ቡድን ነው። ስሪቱም ያ ነው የኢትዮጵያ ቡና። ነገር ግን ኢትዮጵያ ቡና ይሄን ስሪት ካቆመ 10 ዓመት ሆኖታል። አሁን ዝም ብሎ ታሪኩ ነው ያለው ኢትዮጵያ ቡና ላይ። ኢትዮጵያ ቡና ከ2008 በኋላ እስከ አምና ውድድር ዘመን አሰልጣኝ ነጻነት ክብሬ ድረስ የነበረው ኢትዮጵያ ቡና ከዛ በፊት ከነበረው ኢትዮጵያ ቡና የተለየው ሐሳቡን ነው ያለው። ኢትዮጵያ ቡና ኳስ ይዞ ይጫወታል ሚለው ሐሳቤ ነው እንጂ ያለው ባለፉት 10 ዓመታት ትክክለኛው ኢትዮጵያ ቡና የለም። እኔ እንደዛ ነው የማምነው። ኢትዮጵያ ቡና በኳስ ቁጥጥር የበላይነት ባሳየባቸው መላውን የቡና ደጋፊ አይደለም መላውን የኢትዮጵያ ሕዝብ ካሳመነባቸው እንቅስቃሴ ጊዜያት ውስጥ የነበረውን የኢትዮጵያ ቡና ቡድን በደንብ ከተመለከትከው ከመንግስቱ ቦጋለ እስከ መስዑድ መሐመድ የነበረው ኢትዮጵያ ቡና ይሄን የኳስ ቁጥጥር የበላይነት የሚይዘው መሃል ላይ በሚጫወቱ ተጫዋቾቹ የኢትዮጵያ ቡና የመሃል ክፍል ተጫዋቾች ከ1978 እስከ 2007 በነበረው ጊዜያት ውስጥ ያሉት ተጫዋቾች በኢትዮጵያ ቡና ውስጥ ብቻ አይደለም በኢትዮጵያ እግር ኳስ ውስጥ ትልቅ ስፍራ ያላቸው በናሽናል ቲም ደረጃ የሚጫወቱ ልምድ ያላቸው ክህሎቱ ያላቸው ተጫዋቾች ናቸው። መንግስቱ ቦጋለ ነጸጋዬ ፋንታውን ከዛ ናይጄሪያ ከዛ ካሴ አራጌ ከዛ በኋላ አንተና አሸናፊ በጋሻው አሸናፊ ግርማ ከዛ ነዳይት እነመስዑድ እነፋሲካ አስፋው እያልክ ስትመጣ በየዘመኑ በእነዚህ ልጆች ቅብብሎሽ ውስጥ ነው ኢትዮጵያ ቡና የኳስ ቁጥጥር የበላይነት በኢትዮጵያ እግር ኳስ ውስጥ ዶሚኔት አድርጎ የቆየው። ከ2008 በኋላ ግን አሰልጣኝ ፖፓዲሽ ከመጣ በኋላ ባሉት ጊዜያት ውስጥ የተለያዩ ፈረንጅ አሰልጣኞች ነው የሚመጡት። በዚህ ምክንያት የኢትዮጵያ ቡና የጨዋታ መንገድ ወጥቷል። በቃ የተወሰነ ቅርጹን ለመያዝ ታይበታል፣ ግን የሚቀጥል አይደለም፣ ቀጣይነት ያለው አይደለም። አሁንም ከተመለከትከው ኢትዮጵያ ቡና ወደ በኋላ መጣላለሁ አሁን ያለው ነገር ግን ባለፈው ጊዜ አሁን አምና ነጻነት እስከነበረው ጊዜ የነበረው አምናም አሁን ስናደንቁ የነበረው አሁን ጥሩ ውጤት ነው ያመጡት። አምና ሁለተኛ ካቻምና ሶስተኛ ነው የወጡት። ዘንድሮ አንደኛ ለመውጣት ነው የሚጫወቱት። ታሪኩ የሚነግረው ይሄንን ነው። ነገር ግን ይሄን ሲያረጉ ግን ቡና ከሚታወቅበት የጨዋታ መንገድ ወጣ ብለው አምና ካቻምና የነበረው ቡድን የኒኮላ ቡድን የኒኮላ መንፈስ ነው የነበረው። ነጻነት ያን ነገር ገብቶት ስለነበረ አምኖበትም ስለነበረ ያንን ነው ያስቀጥለው እንጂ ኒኮላ ነው ይሄን ቡድን የሰራው። አሁንም ያለው ቡድን አጫወት ቀድም አንተ ለተከስ ስለማድረግ የፈለከው እነ ዲቫይን እነ ምናምን ምትላቸው አሁን ያሉ ተጫዋቾች የአምናው የጨዋታ መንገድ ላይ ነው ያሉት። አብዛኞቹ ልጆች የተቃኙት የኢትዮጵያ ቡና ተጫዋቾች አምናና ካቻምና በነበረው የጨዋታ መንገድ ውስጥ አምና አሰልጣኝ ነጻነት ክብሬ 5 ምናምን ልጆች አምጥቷል። እነ ዲቫይን እነ ኢብራሂም ምናምን የመጡት አምና ነው። ኦካይ አምና ነው የመጣው። ነገር ግን የነበረው የጨዋታ ስርዓት ውስጥ ነው የገባው ኢትዮጵያ ቡና። አምና ኢትዮጵያ ቡና በቀላሉ ጎል የማይገባበት በቀላሉ የማያገባ ግን ድንገት አንድ ጎል አግብቶ
የመጀመሪያው ደቂቃ ላይ ቢያገባ 90 ደቂቃ አስጠብቆ መውጣት አቅም የነበረው ቡድን ነው ኢትዮጵያ ቡና። ለደቂቃ ፋታ የማይሰጥ ቡድን ነው ኢትዮጵያ ቡና። የነበሩ ተጫዋቾች በዛ ውስጥ መንገድ በዛ የጨዋታ መንገድ ላይ የነበሩ ናቸው። ቶሎ ቶሎ ይዟል። የአምናኮ አጠቃላይ 34 ጨዋታ አድርጎ የ34 ጨዋታውን አማካይ ብታየው ኢትዮጵያ ቡና 50% ላይ ነው ያለው። የኳስ ቁጥጥሩ 50% ነው። ብዙ ጨዋታዎች ላይ ይበለጥ ነበር። የተወሰኑ ጨዋታዎች ላይ እንትን ያደርግ ነበር። ይሄ የሚያሳይ ነገር ኢትዮጵያ ቡና በኳስ ቁጥጥር ላይ እንዳልነበረ ነው። አሁን ደግሞ አሰልጣኝ አብይ ካሳሁን እየፈለጉ ያሉት ይሄንን የኢትዮጵያ ቡና ቀደም ሲል የነበረውን የጨዋታ መንገድ ማምጣት ነው። ይሄ ደግሞ ለማድረግ ደግሞ መሰረትክ ተጫዋቾች ናቸው። አሁን በቡድኑ ውስጥ ያሉ ተጫዋቾች እሳቸው በሚሉት መንገድ ውስጥ ያሉ አይደሉ። ስለዚህ አሁን ቅርጹ ሊመጣ አልቻለም። አሰልጣኙ አሁንም ጠብቁኝ እያሉ ነው። አሁንም ምን ጠብቃችኋል? አሁንም ግን ያስተካክሉታል ወይ የሚለው ነገር ጥያቄ አለ። አብዛኞቹ ቲሙ ላይ ተጽዕኖ ፈጣሪ የሆኑ ተጫዋቾች አሁን በቃ በዛኛው የጨዋታ መንገድ ላይ ያሉ ናቸው። ለዚህ ነው አሁን የነበራቸው የመከላከል እንትን አምና እኮ ኢትዮጵያ ቡና ወደ 20 ክሊን ሺት አለው አይደል? 20 ምናምን ጨዋታ ጎል አልተቆጠረበት። ስለዚህ ምን ያህል ጠንካራ እንደነበሩ በመከላከሉ ላይ ነው የሚያሳይ። በኳስ ቁጥጥሩ ላይ አይደለም የሚያሳይ። በቃ ጠንካራ ክፍል አለው። አሳደው ነው የሚቀሙክ። ኳስ ተነጥቀው ወዲያው ነው የሚነጥቁት። በየትኛውም ቦታ ላይ በቁጥር ይበልጣሉ። እንደ ቡድን ያጠቃሉ፣ እንደ ቡድን ይከላከላል ኢትዮጵያ ቡና። አምና የነበረው ቡድን ያ ነው። የአማካዮችንም ባህሪ ስንመለከት በርግጥ የነ ኦካይንም ባህሪ ከተመለከት እንደዛ አይነት ቀደም ያነሳውት የይታገሱን ባህሪ ያንን ነው። ያው ወደሱ ልመጣልክ ነው። አሁን ያሉት ተጫዋቾች ያ ቡድን አሁን ያሉት ተጫዋቾች ይሄንን የማድረግ አቅም ያላቸው ናቸው። አሁን ዲፌንሱን አይተኮኑ መረጋጋት የለውም። መሀል ላይ ያሉት መረጋጋት የላቸውም። ፊት ላይ ያሉት መረጋጋት የላቸው። ቲሙ ቅርጽ አልያዘም አሁን። ምክንያቱም በአሰልጣኙ ፍላጎትና ልጆቹ ጋር ባለው ነገር የተረጋጋ አይደለም። ዲፌንሱ አሁን የተከላካይ ክፍል እኮ እንዳለ ነው ያለው። የአምናው ቡድን ነው ያለው። የተነካ ሰው የለም። ነገር ግን የአምናው ጥንካሬ ግን ዲፌንሱ ላይ አትመለከትም። አማካዩ ላይ አትመለከትም። አማካዩ ላይ አንድ ሰው አውጥተዋል። አሁን አሰልጣኝ አብይ ካሳሁን እሳቸው በሚፈልጉት መንገድ እየተጠቀሟቸው ያሏቸው ተጫዋቾች ዲፌንሱን መንካት አልፈለጉም። መሀል ላይ ግን መንካት መቀየር ይፈልጋሉ። አሁን በእነዚህ ጨዋታዎች ላይ ከሄድክ ከአራት ጨዋታ በላይ የተጫወቱ ተጫዋቾች 7 ናቸው። በዚህ በስድስቱ ጨዋታ ላይ ከአራት እና ከዛ በላይ የተጫወቱ ተጫዋቾች ወደ 7 ናቸው። ፊት አካባቢ ላይ ሙሉ ለሙሉ አሰልጣኙ እስካሁን ድረስ ቤስት 11 አላወቁም። አሁን ከስድስቱ ጨዋታ 5 ላይ ቤስት ሆኖ የመጣው አቡበከር ብቻ ነው። ሚድፊልድ ላይ ስትመጣ ማንም የለም። ሚካያስና ኦካይ 4 ያህል ጨዋታዎች ላይ ነበሩ አብሮ። አሁን ይታገሱ መጥቷል። ግን እዚህ አካባቢ ላይ አሁን የቅርጽ ለውጥ እያደረጉ ነው አሰልጣኙ። ዲቫይንን እያወጡት ነው ከሚድፊልድ ወደ አጥቂ እየወሰዱት ነው። እያጫወቱት ያሉት እዛ ላይ ነው። ዲቫይንን ነቅሏል። አሁን የእሳቸው ፍላጎት አሁንም የሚመስለኝ ኦካይን አሁንም ማውጣት ይፈልጋሉ። ፎዋድን በተደጋጋሚ ጊዜ እያስገቡት ነው። ሚካያስ ፎዋድና ይታገሱ እንዲሆን የመፈለግ ኳሱን እነዚህ ጋር ከገባ የመቆጣጠር አቅም ይኖረናል ብሎ ስለሚያስቡ ስለዚህ ቲሙ ኢትዮጵያ ቡና ገና አሁንም እየሰሩት ነው ያሉት። እሳቸው ይሳካሉ በእነዚህ አሁን ነገር ያለው እዚህ ጋር ነው። አሁን ይሄንንም ቀይረው እሳቸው በሚፈልጉትም ነገር ሆኖ ኢትዮጵያ ቡና መሻገር ይችላል ወይ? ነገርኩ ኢትዮጵያ ቡና በኳስ ቁጥጥር የበላይነት መያዝ ከቻለ ላለፉት አመታት የነገርኩ ነገር አለ። ኢትዮጵያ ቡና እንቅስቃሴውን ብቻ ማምጣት ሳይሆን እንቅስቃሴውንም ካመጣ በኋላ ደግሞ እንቅስቃሴውን በደንብ ሊቆጣጠሩ የሚችሉ የሜዳውንም ከሜዳ ውጪ ያለውንም የደጋፊውንም ጫና የተጋጣሚ ቡድንንም ጫና ተቋቁመው ሊሄዱ የሚችሉ ተጫዋቾች አሉት ወይ ኢትዮጵያ ቡና?
ብለህ ስትል ትልቅ ጥያቄ እዚህ ጋር ይነሳል። በተለይ አማካይ ክፍል ላይ ያሉት ልጆች ስነግር የድሮ የነበሩትን ነገር ያለው አሁን ያሉት ልጆች በሙሉ ገና ከቢ ያደጉ ልጆች ናቸው። ገና እግር ኳስን እየለመዱ ያሉ ልጆች። የአቅም ችግር ኢትዮጵያ ቡና ውስጥ አንድም ተጫዋች የለበት። የአቅም ችግር የለበት። ምናልባት ጊዜ የሚፈልጉ ምናልባት ካንተ ሐሳብ ጋር የምጋራው ማለት የኢትዮጵያ ቡናን የቀድሞ አጫወተ ስንመለከት እኔም አሁን በቃ በትልቁ ክፍተት የተመለከትኩበት ሁለቱ በተለይ አሁን አቡበከር በራሱ አዳሙ አቡበከር በደንብ ያንን አቅሙን አውጥቶ እንዲጠቀም ይሄኛው ሲስተም ተመችቶታል ወይ ብሎ ለመናገር ያስቸግራል። በደንብ ሰርቪሶችን ያገኝ ወደ ኋላ ተመልሶ ምናምን በነጻነት ከሄርን ግን አንተነህና አማኑኤልን በደንብ ሲጠቀምባቸው እንደነበር ሁለቱን የመስመር አጥቂዎች በደንብ ሲጠቀምባቸው ኢትዮጵያ ቡና እኮ ከጥር በኋላ ነው ኮንኮኒ የመጣው አይደል? በ9 ቁጥር ሲጫወት ነበር። 9 ቁጥር የለውም ነበር፣ ግን በእነዚህ ተጫዋቾች ግን በደንብ ውጤታማ እንደሆነ ተመልክተናል። በሁለቱ የመስመር አጥቂዎች በደንብ የሚያጠቃ በደንብ ደግሞ ያገኛቸው የግብ አጋጣሚዎች የሚጠቀም። አሁንኛው ግን የፊት መስመሩ በደንብ የማይንቀሳቀስ የማያሳትፍ ነው። ይሄኛው አጫዋቱ እንግዲህ ስንመለከት የነበረውና ከዚህ ጋር እጋራለሁ ማለት ነው ሐሳቡ። አሁን አቡበከር ጥሩ ክሎት ያለው ተጫዋች ኢትዮጵያ ቡናውን እሳቸው ለሚፈልጉት አጫዋወትም ሊሆን የሚችል ኳሱን አቆይቶ መጫወት የሚችል ሚድፊልዶቹን ጠብቆ እንቅስቃሴውን ማስቀጠል የሚችል አቅም አለው። አሁን ግን በልጁ አቅም ልክ ቲሙ የተሰራ አይደለም። አጥቂዎቹ አካባቢ ላይ መረጋጋት የለም። እንዳልኩ አንድ አቡበከር ነው ሁሉም ጨዋታዎች ላይ እየተገኘ ያለው እንጂ ዘላለም አባተን ይሞክሩታል፣ አማኑኤልን ይሞክሩታል፣ ሌሎችን ዮርዳኖስ አሉ፣ ሌሎችንም እየሞከሩ ነው ያሉ። ወደ 8 ያህል ተጫዋቾችን ሞክረዋል በዚህ 6 ጨዋታ ላይ አጥቂዎችን። ስለዚህ እዛ አካባቢ ላይ መረጋጋት የለም። ሚድፊልዱ ላይ ስትመጣ በተመሳሳይ ነገር የለም። ኮገብ ላይ በአጠቃላይ ቲሙ ጋር የተረጋጋ ቅርጹን ይዞ መቀጠል የለባቸውምና እዚህ ጋር እኔ እንደ ክፍተት ይታየኛል። አሰልጣኙ ሁሉ ጊዜ ኢትዮጵያ እግር ኳስ አሰልጣኞች ችግር የብዙዎቹ የአሰልጣኝ አብይ ብቻ ሳይሆን የሁሉም አሰልጣኞች ችግር ሁሉ ጊዜ አንድ ቡድን ላይ ስትሄድ ቡድን እየጠገንክ ትሄዳለህ እንጂ እያፈረስክ አትገነባም። አሁን ኢትዮጵያ ቡና የመጣበት መንገድ አምና ካቻምና በቃ በራሱ መንገድ ጥሩ ሊባል የሚችል ነው። በቃ ደረጃ ውስጥ ያለ ቡድን ነው። ስለዚህ ይሄን ቡድን እያስቀጠልክ በሂደት ቀስ እያልክ ወደ አንተ ጨዋታ ወደምትፈልገው መንገድ ማምጣት እንጂ ከመጣ በኋላ በአንድ ጊዜ ያንን ለመቀየር መሄድ ትንሽ ከባድና አስቸጋሪ ይመስላል። ይሄ እኛ ሀገር ብቻ ሳይሆን ሌላው ዓለም ላይም እነ ጋርዲዮላም ሲቲን ሲይዝ እኮ የነበሩትን አብዛኞቹን ተጫዋቾች አይፈልጋቸውም። ነገር ግን ባሉት ልጆች ላይ እየሰራ እያስተካከለ ቡድኑን የመገንባት ነገር ነው ያደረገውና ኢትዮጵያ ቡና ላይ እዚህ አካባቢ ላይ ክፍተት እንዳለ ይታየኛልና ለዚህም ነው አሁን ያልተረጋጋ እንጂ ያደረጉት ጨዋታ 9 ጨዋታ በጣም ብዙ ጨዋታ ነው። ነገር ግን ቲሙ ግን ከጨዋታ ግን እየተሻሻለ ያደገ አይደለም የሚመጣው። አንደኛ መረጋጋት የለም። አሁን ጌሞች ያረክ በመጣ ቁጥር እኮ ወደ 11 ተጫዋቾቹ እነማን እንደሆኑ በደንብ መለየት አለባቸው። አሁን ግን ኢትዮጵያ ቡና ውስጥ 11 ተጫዋቾች ገና አልተለዩም። ይሄ መስተካከል ውድድር ውስጥ እየገባ ቲም አይሰራም። በቃ አንድ ወጥ የሆነ ቲም ይዘ መምጣት አለበት። ያም ቲም መሄድ ይችላል አይችልም ለማለት ማየት ጊዜ መስጠት አለበት። አሁን ኢትዮጵያ ቡና 11ን ይዞ ሲመጣ ችግር አለ። አሁን ፕሪሚየር ሊጉ ላይ ብና የኢትዮጵያ ቡና ከጊዮርጊስ ሲጫወት ከነበረው ትላንትና ይዞ የመጣው ወደ 4 ልጅ ምናምን ተቀይሯል። ሁለቱ አስገዳጅ ያሪዎች ናቸው፣ ግን ለውጥ አለ። እንደገና በየጨዋታው 5 ልጆች ይቀየራሉ። ይሄ በራሱ የሚሰጥ ምቾታል። አምና ካቻምና ቲሙ ላይ አይተኮነ የተወሰኑ ልጆች ነው የሚጫወቱት። ቅያሪዎቹም ትንሽ ናቸው። ነገር ግን በቤንች ላይ በጣም ፐርፎርም የሚያደርጉ ቢገቡ ካሉት ልጆች የተሻሉ የሆኑ ተጫዋቾች ነበሩ። እኔ በአጋጣሚ አወራ ነበር ከልጆቹ ጋር። ነገር ግን ሁሉም ይናገሩላቸዋል። አሰልጣኙ በኋላ ላይ እንደውም አሰልጣኝ ነጻነት ተቸግሮ አንዳንዶቹም በቃ የጊዜ ጉዳይ ነው ቲም ማፍረስ ስለማልችል ነው እያለ ልጆቹን ማባበል ሁሉ ጀምሮ ነበር። በቃ ቶፕ መጥተዋል። ነገር ግን ቲሙ ግን መነካት ስለሌለበት ግን ወስኖ ሄዷል። አንዳንዴ እንዲህ ታረጋል።
ስለዚህ ሁለተኛው ነገር ምንድነው እዚህ ላይ ልጆች ምትቀያየር ከሆነ ልጆቹም ወደ ኮንፊደንስ ሊመጡልህ አይችሉም። ሁለተኛ ሌላው የምታነሳው ነገር ተቀያሪ ተጫዋቾቹ ዳውን ቤስቱን ይዘ ከዛ ምትቀይራቸው ተጫዋቾች እነማን ናቸው? በእነዚህ ሁለት አራት ጨዋታዎች ላይ ተቀይሮ የሚገቡ ተጫዋቾች ጌሙን ሲለውጡ ታያለው የሚለው ነገር ስትመጣ ምንም እስካሁን እየተመለከትንበት ከሌ ገብቶ እኮ ለወጠ ብለን የምንለው ነገር የለም። በተወሰነ ደረጃ ሻባን ከቅዱስ ጊዮርጊስ ጋር በነበረው ጨዋታ ላይ የሆነ ጥረት ሲያደርግና ቡድኑ እንዲያጠቃ ሲገፋፋ ያየንበት ሁኔታ አለ። ከዛ ውጭ ግን ብዙ ለውጦች ሲመጡ የማንመለከትበት ሁኔታ ነው ያለውና ሁለተኛው የስኳዱ ጥልቀት ላይ የምታነሳቸው ችግሮች አሉ። አብዛኞቹ ዘንድሮ ላይ እንደውም ኢትዮጵያ ቡና ወደ 10 ምናምን ሳይጠጉ ይቀራሉ ወጣት ተጫዋቾች ያሳደገበት ሁኔታ። ስለዚህ ይሄ ነገር በራሱ መታየት አለበት። ኢትዮጵያ ቡና እንደነገርኩ አምና 3 ካቻምና 3ኛ ነው፣ አምና 2ኛ ነው። አሁን ወዴት ነው ሊሄድ ያለው? ወደዚህ የሚሄድ ቡድን መያዝ ያለበት ስኳድ ምን አይነት ነው ብለህ ስትል እዛ ጋር ክፍተት ታያለ፣ አመራሩ ጋርም አሰልጣኙ ጋር። ምክንያቱም ይሄን ደጋፊ ዘንድሮ አሁን ኢትዮጵያ ቡና 50ኛ ዓመቱን ያከብራል። ከዚህ ጋር ተያይዞ ዋንጫ መብላት ይፈልጋል። እንደ ቡድን 15 ዓመቱ ነው ዋንጫ ካልበላ። ስለዚህ ወደ ዋንጫ የምትፈልግ ከሆነ ዋንጫ ማግኘት የምትፈልግ ከሆነ ቅርቡ ቡድን ይሄ ቡድን ይሄን ቡድን ነው ትንሽ ማስተካከያ አድርገህለት ወደ ዋንጫ ማስኬድ ይቻል ነበር። አሁን ግን ኢትዮጵያ ቡና በወጡበት ልክ ወይም ከወጡት በተሻለ ለሻምፒዮና የሚጫወት ቡድን እንዲሆን ሊያደርጉ የሚችሉ ተጫዋቾች ወደ ቡድኑ መጥተዋል ወይ ብለህ ስትል እኔ አልመጡም። ምናልባት አጥቂዎቹ ከውጭ የመጡት ሁለቱ ተጫዋቾች ጥራት ያላቸው ተጫዋቾች ነው። ግን ከዛ ባሻገር ግን ተከላካዩ ላይ አማካዩ ላይ ለውጥ ይፈልግ ነበር ቡድኑ። ያንን ማምጣት የቻለ ነገር አይደለምና ሌላው ጉዳይ የዚህ የስብስቡ ጥራት የጥራት ችግር ቲሙ አለበት። ሌላው የምታነሳው ተጫዋቾቹ ጋር አሰልጣኞቹ ጋር ያለ ጫናን የመቋቋም ችግር። አብዛኞቹ ተጫዋቾች እውነት ለመናገር ባለፉት 3 ዓመታት ምናምን 5 ዓመታት ቢገፋ ረጅም ኮየዳ 5 ዓመታት ውስጥ የተፈጠሩ ተጫዋቾች ናቸው ኢትዮጵያ ቡና ውስጥ ያሉት። የመጡትም አሁን ያሉት በእነዚህ 5 ዓመታት ውስጥ ያሉ ተጫዋቾች ብዙ ልምድ ያላቸው ተጫዋቾች ምትላቸው አይደለም። ይሄ ስብስብ ለዚህ ደጋፊ ኃላፊነት ለመሸከም የሚችል ነው ከአሰልጣኙ ጀምሮ ማለት ነው። አሰልጣኙ ኢትዮጵያ ፕሪሚየር ሊግ ላይ እንግዲህ ዘንድሮ ነው ሲያሰለጥን በዋና አሰልጣኝነት ምናውቀው። ስለዚህ ተጫዋቾቹ ጋር ያለው አቅምና ደጋፊው ጋር ያለው ነገር ከክለቡ ታሪክ አንፃር ስታይ ደጋፊው እስካሁን እውነት ለመናገር ወጣ ባለ ነገር ቅሬታ ተቃውሞ የተወሰኑ ትንሽ ደጋፊዎች ማህበራዊ ሚዲያ ላይ ትንሽ ኃይለ ቃል ከመጠቀም የዘለለ ተጫዋቾቹ ላይ ያደረሰው ነገር የለም። ነገር ግን ዝም ብሎ ግን የኢትዮጵያ ቡና ደጋፊ መጥቶ ገብቶ ዝም ብሎ ቁጭ ቢል እንኳን ይጨንቃል፣ ከባድ ነው ይጨንቃል። ስለዚህ ያንን ሊቋቋም የሚችል ኮቺንግ ስታፍ ያስፈልገዋል፣ ተጫዋቾችም ያስፈልጋሉ። አሁን ያሉ ተጫዋቾች በዚህ ደረጃ አይደሉም። ላለፉት ዓመታት ከደጋፊው ርቀው የቆዩ ናቸው። ኢትዮጵያ ቡና አንድም ጥሩ የሆነው በተወሰነ ደረጃ ባለፉት ዓመታት ከደጋፊው ርቆ ነበር። ቲሙ ጫና አልነበረባቸውም ተጫዋቾች እንጂ ኢትዮጵያ ቡና ባለፉት ዓመታት በደጋፊ ፊት የሚጫወት ቡድን ቢሆን ኖሮ ይሄ ስብስብ አይኖር። ኢትዮጵያ ቡና ምናልባትም አሁን ከነበረበት የፋይናንስ ችግር አንፃር ችግሩን መሻገር የማይችል ቡድን ይሆን ነበር፣ የከፋ አደጋ ሊገጥመው ይችል ነበር። ነገር ግን ከደጋፊ መራቁ አሁን ወደ ደጋፊው ሲመጡ እነዚህ ተጫዋቾች ናቸው እንግዲህ ያሉት። ነገር ግን ደነገጡ፣ ልጆች ናቸው አብዛኞቹ ያለማ። ስለዚህ እንደዚህ አይነት ስብስብ ሲኖሩ ኮቺንግ ስታፍክ ቢያንስ ትንሽ ጠንከር ያለ ቢሆን ጥሩ ነው። ሰሞኑን ከቅዱስ ጊዮርጊስ ጨዋታ በኋላ አንዳንድ መረጃዎችን ለማሰባሰብ ክለቡ ካምፕ አካባቢ ምን ይመስላል የሚል ዳሰሳ ነገር እያረኩ ነበርና ጥሩ ስሜት አልነበረም። ተጫዋቾቹ በጣም ደንግጠዋል። ኮቺንግ ስታፉ በጣም እንትን ብሏል፣ ተደናግጧል። የደጋፊው ነገር አስጨንቋቸዋል።
አስጠብቧቸዋል። ይሄ አሁን ላይ ብቻ ሳይሆን ኢትዮጵያ ቡና ማሊያ ስትለብስ በቃ ትልቁ ፈተና ያ ነው ይሄ ነውና ይሄ ነገር ግን አሁን ላይ ትንሽ እነዚህ ወጣትም ከመሆናቸው የተነሳ ጫና የለውም ብሎ መውሰድ አይቻልምና ትልቅ ጫና ፈጥሮና እነዚህ ናቸው አሁን ላይ ላለው ኢትዮጵያ ቡና በሚፈለገው ደረጃ ላይ ላለመሆናቸው እንግዲህ አሰልጣኙ የሚከተሉት አዲስ የጨዋታ መንገድ የተጫዋቾቹ የጥራት ጉዳይ ጫናን የመቋቋም ሁኔታ እነዚህ አሁን ላይ ለተፈጠረው ወይም ደግሞ አሁን ላይ የኢትዮጵያ ቡና በሚፈለገው ደረጃ ላይ እንዳይገኝ ያደረጉት ይመስለኛል። በትልቁ ነገር ደግሞ ምናልባት ኢትዮጵያ ቡና ባለፉት 5 ዓመታት ከደጋፊ ርቆ የመጣ ቡድን መሆኑ ይታወቃል። አዲስ አበባ ላይ ሲመጣ እንግዲህ ያ ደጋፊ የሚወደውን ክለቡን ለመደገፍ እንግዲህ በናፍቆት የመጣ ደጋፊ ነው። ያ ደጋፊ ደግሞ እንዳልከው ቀድም የሚነሱ ሐሳቦች አሉ። ዘንድሮ ኢትዮጵያ ቡና 50ኛ ዓመቱን ይደፍናል። ያን 50ኛ ዓመቱን ሲያከብር ዋንጫ ይፈልጋል። ግን ዋንጫ ሲፈልግ እንዴት ነው የሚሉት ነገሮች ቀድም ያነሳናቸው ነገሮች ምናልባት ብዙ የሚጨምርባቸው ነገሮች የሉም። ዋና ነገሮች ተነስተዋል። የስኳዱ ጥራት ምን ይመስላል? የዋንጫ ቡድን ዋንጫ ለማንሳት ስታስብ ብዙ መሰረታዊ ነገሮች አሉ። እነዛ መሰረታዊ ምክንያቶች እውነት ለመናገር ኢትዮጵያ ቡና ቤት ተሟልተዋል ወይ? ዋንጫ ለመብላት ስትፈልግ እኮ መጀመሪያ የምታመጣው ካሰልጣኝ ጀምረህ የዋንጫ የመብላት ልምድ አለው ነው። ያንን ራሱ መቋቋም የሚችል አሰልጣኝ ያስፈልጋል። ያንን የዋንጫ ፒቴት ያለው የዋንጫ ቡድን የሚመስል ቡድን መስራት ከልጆች ጀምረ። አሁን ግን ባለ የፋይናንስ ሂደትም ኢትዮጵያ ቡና ካለበት የፋይናንስ ችግር አንፃር ልጆቹን ከዳች እያሳደገ ያለበት ነው። በእነዚህ ልጆች ግን ዋንጫ በላለው ብሎ ማሰብ ያመራረው ሁኔታ ግልጽ አይደለም። ምናልባት አሰልጣኙ በተደጋጋሚ እና ሐሳብ አንስተዋል። የሚፎካከር ቡድን አለን ዋንጫ የሚሆን አይነት ቡድን አለን የሚል ሐሳብም ከጊዮርጊስም ጨዋታ በኋላ ያንን አይነት ሐሳብም ሰጥቷል። ግን ያንን እንደዚህ አይነት ቡድን ነው ወይ ኢትዮጵያ ቡና አሁን ያለው ሁኔታው ያንን ያመለክታሉ ይሰተል ብዙ የሚነሱ ሐሳቦች አሉ። ምናልባት የደጋፊውም ኤክስፔክቴሽን ያ ይመስለኛል እየተሰጡ ያሉት ሐሳቦችና መጀመሪያ ቡድኑ ይዞት የተነሳው ሐሳብ ሜዳ ላይ ሲሆን ያ ነገር ሳይገጣጠም ሲቀር ቅሬታን ተቃውሞ መነሳቱ ምንም አዲስ ነገር ሊሆን አይገባምና ብዙ ጊዜ ኢትዮጵያ ቡናና ቅዱስ ጊዮርጊስን ማሰልጠን ትልቁ ለሀገራችን አሰልጣኞች ትልቁ ፈተና ለሀገራችን አሰልጣኞች ብቻም ሳይሆን አጠቃላይ አሰልጣኞች ፈተና የሚሆነው የሁለቱ ቡድን አሰልጣኝ መሆን ከባድ ነው። ጊዮርጊስ ቤት ሁሌ ዋንጫ እንድታመጣ ነው የሚጠበቀው። ዛሬ ካመጣ ነገም እንድትደግም ይፈልጋል። ኢትዮጵያ ቡና ደግሞ ዋንጫ በደንብ ዋንጫ የተራበ ቡድን እንደሆነ በደንብ ተመልክተናል። ደጋፊው ከሜዳው ሁሌ የማይጠፋ ዋንጫ የሚፈልግ ግን ዋንጫ ያላገኘ ቡድን ነው። ስለዚህ ያንን በደጋፊ ፊት ስትጫወት ደግሞ ያ ሁሉ ሐሳብ ያንን ሁሉ የዛን ሁሉ ሐሳብ ደጋፊ ያንን ሁሉ ኃላፊነት ተሸክመህ መሆኑን መዘንጋት የለበትምና ብዙ ከባድ ነገሮች አሉ። ኮቺንግ ስታፉ ላይ ቀደም ያልከው ብዙ ጠንካራ ነገሮች መሰራት እንዳለባቸው በደንብ የሚያመላክቱ ነገሮች አሉና በጥቅሉ ግን እነዚህ ምክንያቶች ባሉበት ሁኔታ ስለ ዋንጫ ማሰብ የደጋፊውን ኤክስፔክቴሽን መስቀል ከዛ በኋላ የሆኑ ነገሮች ሲፈጠሩ ደግሞ ሌሎች ነገሮች መሄዱ ቀደም የደጋፊዎች ወደ ሜዳ መግባት ትንሽ ከሚጠበቀው ቁጥር አንፃር ኢትዮጵያ ቡና ብዙ ደጋፊ አልመጣም። ምንም ጥያቄ የለውም። በሜዳ ተጫውተ ያንን የኢትዮጵያ ቡና ደጋፊ ብዙ ይሞላል ተብሎ ታስቦ ነበር። ግን ያው ባለፈው ያነሳነው የሰዓቱ ጉዳይ አፌክትም ያደረገው ይመስለኛል። 7 ሰዓት ላይ ያሉ ጨዋታዎች ናቸው። 7 ሰዓት ላይ አሙስ ቀን ሆኖ 7 ሰዓት ላይ መሆን በጣም ትንሽ ከባድ ነገር ነው። የሥራ ሰዓትም ስለሆነ በዛ ሰዓት ላይ ደጋፊ ወደ ስቴዲየም መግባት ትንሽ የሚከብዱ ነገሮች ከዛም ጋር ተያይዞ የደጋፊ ቁጥር ሊያንስ ይችላል። ግን በቀጣይ ጨዋታዎች ላይ እንግዲህ የኢትዮጵያ ቡና ደጋፊ ሊገኝ የሚችልባቸው እድሎች አሉ። የትናንትናው ጨዋታ ለሁሉም ቀደም ያነሳው በተለይ የሸገር ደርቢው ሽንፈቶች ሁለት ሽንፈቶች ቡድኑ እንዳይረጋጋን አሁን ላለበት ትንሽ ወዲህ ማለት ነገር ምክንያት በትልቁ መሰረታዊ ምክንያት ሆኖ ሊነሱ የሚችሉ ነገሮች ናቸውና ያንን ለማርገብ የትናንትናው ድል ደግሞ በእጅጉ አስፈላጊ ድል ነበር። ያንን ማግኘታቸው ለኢትዮጵያ ቡና አጠቃላይ ላብይ ካሳሁን ኮችም ጥሩ የሚባል ድል ነው ብሎ ማንሳት ይቻላል የትናንትናው ድልና ለሁሉም ግን ምናልባት ቀጣይ ምንድነው መፍትሄው እንዴት ኢትዮጵያ ቡና በሚፈልገው ደረጃ ሊኬድ ይችላል የሚለው ነገር እንደ መጨረሻ እናንሳ ማለት የመጀመሪያው መንገድ ሊሆን የሚችለው እንግዲህ ኢትዮጵያ ቡና አንድ ጊዜ ውድድሩ ውስጥ ገብቷል። እንግዲህ ከዚህ በኋላ ወደ ምንም ወደ ግራ ወደ ቀኝ የምታየው ነገር የለም። ወደፊት ነው መታመን ያለበት ነገር ተጫዋቾቹም አሰልጣኞቹም ማመን ያለባቸው ነገር አመራሩም ማመን ያለበት ነገር ኢትዮጵያ ቡና ሁሉ ጊዜ በሚፈልገው ደረጃ ዋንጫ ያገኝ እንጂ ሁሌም ለዋንጫ የሚጫወት ቡድን
ምንም ጥያቄ የለውም። አሁን ሰዎች ሲያነሱ ኢትዮጵያ ቡና ደጋፊ ዋንጫ አይቶ አልመጣም ምናምን ይላሉ። ውሸት ነው። ዋንጫ አይቷል። ኢትዮጵያ ቡና በአመት ውስጥ ወይ የጥሎ ማለፍ ዋንጫ ይወስዳል ወይ በፕሪሚየር ሊጉ ደግሞ አንገት ለአንገት ታንቆ መጨረሻ ሳምንታት ላይ ነው የሚለየው። እስከ መጨረሻው ሰዓት ድረስ የኢትዮጵያ ቡና ቡድን ለሻምፒዮና ፉክክር ውስጥ አለ። ይሄ ማለት ለሻምፒዮናው ቅርብ የሆነ ቡድን ነው። ጊዮርጊስ ባይኖር ኢትዮጵያ ፕሪሚየር ሊግ ዋንጫ የሚያነሳው ኢትዮጵያ ቡና ነው። ስለዚህ ኢትዮጵያ ቡና ሁሉም ተጫዋቾቹም አሰልጣኙም ማመን ያለበት ሁሉ ጊዜ በዋንጫ ፉክክር ውስጥ ካለ ደጋፊው ይቀበላል። ሁሌ ሰስፔንስ ነው ኢትዮጵያ ቡና እስከ መጨረሻው ድረስ በጨዋታም እንቅስቃሴው ስትሄድ እስከ መጨረሻው ሰዓት ድረስ ይታገላል። ካሁን ያገባል ቡና እያል ጨዋታውን 90 ደቂቃ ሳታቅ ነው የምትጨርሰው። ኢትዮጵያ ቡና ያለው ቡድን ይሄ ነው። ታሪኩ ይሄን ነው የሚናገረው። ለዚህ ነው ደጋፊ በየጊዜው እየጨመረ የሚመጣው። እንድትሸሽ የሚያደርግ ቡድን አይደለም። ኢትዮጵያ ውስጥ እኮ በርካታ እንደ ቡና ኳስ የሚጫወቱ ቲሞች አሉ፣ ግን በቡና ልክ አይደለም። ቡና ሁሉ ጊዜ በእንቅስቃሴ ውስጥ ያለ ሁሌም የሚያስጨንቅ በቀላሉ የማታሸንፈው ሁሌም ያሸናፊነት መንፈስ ያለው ቡድን ነው። ስለዚህ ይሄን ቡድን መመለስ ያስፈልጋል። አሰልጣኙም አሁን የሚበጀው የቱ ነው ወደዚህ የሚሄደው ለዚህ የሚጠጋው እኔ ያስኩት ወይስ ልጆቹ ጋር ያለው ነገር ብለው ያን ተረድተው ወደዛ ነገር ማምጣት መቻል ያስፈልጋል። ስለዚህ የጨዋታ ስትራቴጂው ላይ ማስተካከል ማድረግ ያስፈልጋል። አሁን ላይ አይቻልም። ነገር ግን ምናልባት ኢትዮጵያ ቡና በጥሩ የዝውውር መስኮት ላይ ምናልባት ማሻሻያ ማድረግ የሚያስፈልገው ይመስለኛል። የጥራት ልምድ ያላቸው ተጫዋቾች ይፈልጋል። አንድ ሁለት ተጫዋቾች የሚያስፈልጉት ይመስለኛል። እሱን ማስተካከል ላይ አማካዩ በደንብ መስተካከል አለበት። አሁን ባለው ነገር ኢትዮጵያ ቡና ከጎል በጣም ርቆ የሚጫወት ቡድን ነው። ጎል ያገባል ብለህ የምትጠብቀው አይደለም። ስለዚህ ይሄንን ማስተካከል ያስፈልጋል። ፊት መስመሩ በነገራችን ላይ የጨዋታ መንገዱ እንደ ቲም ከተስተካከለ ፊት መስመሩ በጣም ከባድ ወይም ወደፊት አስፈሪ ከሚባሉ ፊት መስመር ዋናው ችግሩ ያማካከለ የክሬቲቪቲ ችግር ካልሆነ በስተቀር ኢትዮጵያ ቡና አንዱ ነውና ጥሩ አማራጮች አሉት ፊት ላይና ሁለቱ የመጡት አዲስ የውጭ ሀገር ተጫዋቾች መሐመድና አቡበከር ጥሩ ናቸው። አማኑኤል በዚህ አለ፣ ዘላለም አባታ አለ። ወጣቶቹን ዮርዳኖስም ወደፊት ጌም እያገኙ ሲመጡ የተስተካከሉ ሊወጡ የሚችሉ ናቸውና እነዚህ ጤናቸው ተሟልቶ ካገኘ ኢትዮጵያ ቡና መሄድ ይችላል። እንደገና ደግሞ ከመሃል እየሄደ ደግሞ ጎል ስኮር ማድረግ የሚችል እንደ ዲቫይን አይነት አጥቂም አላቸው። አማራጭ ነው። አጥቂው ቢሳሳ እንኳን እሱ መሄድም የሚችልበት ሁኔታ አለ። ነገር ግን በዋናነት የአማካይ ክፍሉ ላይ ያለው አለመረጋጋት እሱ የኋላውንም የፊቱንም እንዳይስተካከል ያደረገበት ሁኔታ አለ። እዛ ላይ ተጫዋች የሚያስፈልጋቸው ይመስለኛል። እሱን ማስተካከል ያስፈልጋል ብዬ አስባለሁ። በዚህ ረገድ አመራሩ የራሱን ሚና መወጣት አለበት። ከዚህ ውጪ ግን መስተካከል ያለበት ደጋፊው ትንሽ ጊዜ ቢሰጠው ብዬ የምለው የደጋፊው መረጋጋት ያስፈልጋል። ትንሽ የተወሰነ ደረጃ መረጋጋት ያስፈልጋል። በቃ መሰራት ያለበት ስራ መሰራት ባለበት ሰዓት አልተሰራም። በደጋፊው ላይ በርግጥ አልፈርድም። ኢትዮጵያ ቡና ውስጥ ትልቁና ዋናው መሰረታዊ ችግር ሁልጊዜም አመራሩ ነው። ሁልጊዜም አመራሩ ክረምት ላይ የደጋፊውን ልብ ጣራ ያስነካል። ክረምት አብይ ካሳሁን እንደተሾመ የመጀመሪያ ሁለተኛ መግለጫዎቹ ትክክል አልነበሩ። ቡና ለዋንጫ የሚጫወቱ የተራበ ደጋፊ ዋንጫ እናመጣለን ምናምን። በነገራችን አመራሮች ሆን ብሎ የሚያደርጉት ነው። ደጋፊውን ዳይሬክት ለማድረግ ብለው የሚያስቡት ነገር ነው። ነገር ግን የሚቀራረብ ነገር ግን መሆን አለበት። ዋላ ዞሮ ደጋፊውን አላሰራኝ ያለው ልትለው አይገባም። ሪስኩንም አንተ ነው መውሰድ ያለው።
አይደል ያስፈልጋልና እዛ ጋር ሁሉ ጊዜም ቡና ዋንጫ የሚበላው ክረምት ነው ይባላል አሁን እኮ ባህል ሆኖ ሁሉ ቡና ዋንጫ የሚበላው ክረምት ነው የሚል ነገር ይሰጣልና ያ እንዳይሆን ማድረግ የቤት ስራውን አመራሩ በትክክል መስራት መቻል አለበት አሰልጣኞቹ አቢካሳውንም አሁን የተለያየ ጫና ሊደርስበት ይችላል ይሄንን ተቋቁሞ ማለፍን ያለው በለፈለፉ ይጠፉ የሚባል አባባል አለ አውጥቷል ተናግሯል ከማንንም አይደለም ደጋፊው ቢቃወመው አሁን ጥፋት የለበትም ደጋፊው ስለዚህ ኃላፊነቱን እሱም ራሱ መውሰድ አለበት አመራሩም ራሱ መውሰድ አለበት ደጋፊውን ምክንያት ማድረግ አያስፈልግም አሁን ላይ ስለዚህ አሰልጣኝ ቡድኑ በተለይ በጣም መረጋጋት ይተበቅበታል ሁለቱ ታፈሰና ቻይና ቤት ውስጥ የነበሩ ናቸው ጫናውን ይገባቸዋል ያቃቸዋል ትንሽ አቢካሳውን ጋር ግን ያለው ጫና ምንም ቢሆን ያው ዋናው አሰልጣኝ እሱ ስለሆነ እሱ ጋር መረጋጋት ይፈልጋል ደጋፊው በአብዛኞቹ ተጫዋቾች ወጣት ተጫዋቾች ከመሆናቸው የተነሳ ተስፋ ያላቸው ተጫዋቾች ጥሩ አቅም ያላቸው ተጫዋቾች ወደፊት ክለቡንም ኢትዮጵያንም ሊጠቅሙ የሚችሉ ወጣት ተጫዋቾች አሉ ራምኬልን ጨምሩ ራምኬል እኮ ትልቅ ተጫዋች አይደለም ገና ወጣት ተጫዋች ግን በወጣትነት እድሜው ግን ኢቭን ለኢትዮጵያ ብሔራዊ ቡድን መከታ የሆነ ያለ ተጫዋች ነውና የዚህን ተጫዋች ሞራል መጠበቅ ያስፈልጋል አብዛኞቹ ተጫዋቾች እንደነገርኩ በዚህ 5 አመት ምናምን ውስጥ የመጡ የተፈጠሩ ተጫዋቾች ናቸው እነ ዘላለም አባተንም ጨምሮ ስለዚህ እነዚህ ተጫዋቾች ከቲሙ ጋር እስኪዋሃዱ የቲሙን ጫና አሁን ከሜዳው እንቅስቃሴም በላይ አሁን አብዛኛው ትልቁ ጫና ምንድነው በተለይ ደጋፊው በቃ የደጋፊው ጫና ደጋፊው በርግጥ እስካሁን የተናገረው ነገር የለም ወጣ ባለ ነገር እስካሁን እንትን ያለው ነገር የለም ግን ዝምታው ይገላል አሁን ትላንትና በቀደም ያን ሁሉ በሞላ ስቴዲየም ውስጥ ያዩ ተጫዋቾች ትላንት እንደዛ በባዶ ሜዳ ሲያዩ ከመናገር በላይ ፎቶ ይናገራል ነው የሚባለው ስለዚህ ትላንትና የሚሆንና ደጋፊ የነበረው ይናገራል ከደጋፊ ጋር ታይዞ እንደው ምናልባት ማለት ከደጋፊዎች ጋር ታይዞ ያው ምንም የኢትዮጵያ ቡና ደጋፊ ቀደም እንዳነሳ ነው ይሄንን ሁሉ አመት መጠበቅ ከባድ ነገር ነው ያለ ዋንጫ መጓዝ ይሄን ሁሉ ብዙ ቁጥር ያለው ደጋፊ ይዘ ያለ ዋንጫ መጓዝ ከባድ እንደሆነ ይታወቃል ኢትዮጵያ ቡና ምንም ጥያቄ የለው ሁሌ አመቱ ሲጀመር ለዋንጫ ይጫወታል ግን አመቱ ሲያልቅ ዋንጫ የለም ሁሌ እንደዚህ አይነት ነገር የተደጋገሙ ነገሮች አሉና ያ ነገር እንዲፈታለት ይፈልጋል ደጋፊው ግን ደግሞ ምናልባት ደጋፊው አሁን በቅርበት ነው ያለው ቀደም ያነሳቸው ነገሮች አሉ በተለይ ወጣት ተጫዋቾች ከመሆናቸው ጋር ታይዞ ብዙ ነገሮች አሉ ያንን ጫና ለመቋቋም ራሱ የሚከብዱ ነገሮች አሉ ወጣት ተጫዋች ስትሆን ለነገሮች ሁሉ አዲስ ትሆናለህ አሁን በደጋፊ የተጫወቱት ከብዙ አመት ቆይተው ነው እዚህ ደጋፊ ላይ መጫወት የጀመሩት ከዛን ግን ብዙ መተየት ያለባቸው ነገሮች አሉና ደጋፊው ምናልባት ያሉትን ሜዳው ላይ ያሉ ነባራዊ ሁኔታዎችን ያቃል ደጋፊው በቅርበት ክለቡ ስለሆነ ብዙ ነገሮችን ያቃል ስለዚህ ነባራዊ ሁኔታዎችን ማገናዘብና ማየት ቢቻል መልካም ነው አሁን ካለው ምንም ከሚሰጡት ነገሮች የቀደም ያነሳቸው ያመራሩ ድክመት ብዙ የተሰጡ ነገሮች ልክ ያልሆነ ነገሮች አሉት ምንም ጥያቄ የለው የደጋፊውን ኤክስፔክቴሽን ከመስቀል አንግል ታይዞ ደጋፊው ነው ሜዳ ላይ ያየሉ ነገር ምንም ሊመጣጣን አልቻለም ስለዚህ ያን ነገር ኖ ማለት በደጋፊው ምንም ስተት ነው ብለ ልታነሳቸው የምችለው ነገር የለም ልክ ነው ግን ደግሞ ራሳቸው አሁን ላይ ሜዳ ላይ ያዩት ያለው ነገሮች አሉ የቡድኑን ሁኔታ የቡድኑን ጥራት የኮቺንግ ስታፉን አጠቃላይ ያሉት ነገሮች ያዩ ነውና በትዕግስት የሚታማ ደጋፊ አይደለም የኢትዮጵያ ቡና ደጋፊ አሁንም ትዕግስት ያስፈልጋል በዚህኛው አመት ቡና 100% ዋንጫ ይበላል ብለ የምትናገርለት ቡድን ነው ብሎ መናገር ከባድ ነው የሚሆነው እና ከዛንገር የኢትዮጵያ ቡና ደጋፊ ያለውን ነገር ሰከን ብሎ ማየት ያስፈልጋል የሚለው ነገር የደጋፊ እንዳለ ሆኖ ተጫዋቾቹም አሰልጣኞቹም ግን ደጋፊው እንደሙሉ ይረዱት ይገባልና አሁን ያለው ሁኔታ ለመልካም ነገር መጠቀም መቻል ያስፈልጋል ይሄ ደጋፊ እንግዲህ ለ15 አመታት ያህል ዋንጫ ማግኘት እየፈለገ ያላገኘ ደጋፊ ነው ነገር ግን ዋንጫ ያላገኘውን ብሎ ደግሞ ከሜዳ የራቀ ደጋፊ አይደለም ዛሬም ከጎኑ ናቸው ያለ ደጋፊ ነው ይሄ ደጋፊ ቢናገር ቢጮ ምን ቢል ጥፋት የለበትም ጥሩ ነገር ከሰሩ ነገም ከነሱ ጎን እንደሚቆም ማሰብ ያስፈልጋቸዋል ተጫዋቾቹ እነሱን በመጥላት እነሱን በመቃወም ምናምን አይደለም ስሜቱን እየገለጸ ያለው ስለዚህ ዋንጫ ከመፈለግ ነው የሚፈልገውን ነገር ከሰጡት ደግሞ አይደለም የሚፈልገውን ነገር የሚፈልገውን እንቅስቃሴ ኢትዮጵያ ቡና ውስጥ አማራጭ አለ ጊዮርጊስ ቤት ውስጥ አሁን ምንም አይነት አማራጭ የለም አጫውቱ ምናምን አትልም በቃ ዋንጫ ነው ስለዚህ ዋንጫ ብቻ መስጠት ነው የሚጠበቅበት ቅዱስ ጊዮርጊስ ላይ ስትመጣ ኢትዮጵያ ቡና ጋር ግን ዋንጫ ካልሰጠው ጥሩ ተፎካካሪ
ጥሩ እግር ኳስ የሚጫወት ቡድን ለደጋፊው ካሳየው እስከ መጨረሻው ለዋንጫ የሚፎካከር ቡድን ካለው ኢትዮጵያ ቡና ደጋፊ ይቀበላል። ጊዮርጊስና ቡና ጋር ያለው ልዩነት ይሄ ነው። ስለዚህ አሁን ያሉ ተጫዋቾች አሁን ያሉ አሰልጣኞች አሁን እየተፈጠረ ያለውን ነገር ወደፊትም ሊፈጠር የሚችለውን ነገር በመልካም ነገር መውሰድ እና ያንን እንደ ኃይል ተጠቅመው ቲሙን ሊያስተካክሉት እድል አለ እነሱ ጋር። የግዱ ዋንጫ ሚል ደጋፊ አይደለም ኢትዮጵያ ቡና ደጋፊ፣ ግን ለዋንጫ ግን የሚፎካከር ቡድን ሜዳ ላይ ያላቸውን አቅም አውጥተው የሚሰጥ ቡድን ይፈልጋል። ይሄን መስጠት ደግሞ ከባድ አይደለም ለተጫዋቾች። ስለዚህ ከዛ መንጻት ያስፈልጋል። ሁሉ ጊዜ የደጋፊው ጫና እየተባለ ምክንያት መሽሎኪያ መሆን የለበትም። በቃ የምትችለውን ነገር ካደረክለት የኢትዮጵያ ቡና ደጋፊ ይቀበላል። ተሸንፎ የኢትዮጵያ ቡና ደጋፊ አጨብጭቦልክ ይወጣል። ቡና ጥሩ ነገር ካሳየኸው የኢትዮጵያ ቡና ደጋፊ ቡና ሲጫወት ብቻ ሳይሆን ቡና ባይጫወትም ስቴዲየም ይመጣል። ስለዚህ ይሄንን ነገር ተጫዋቾቹ አሰልጣኞቹ መረዳት መቻል አለባቸው። ከምንም በላይ አሰልጣኝ አብይ ካሳሁን ራሳቸውን በሁሉም ነገር ዝግጁ ጠንካራ ማድረግ ይጠበቅባቸዋል። የሚያሰለጥኑት የሀገሪቷን ትልቁን ቡድን ነው። ስለዚህ ይህን ትልቅ ቡድን እያሰለጠንክ እኔ በምፈልገው ካልሆነ ማለት አይቻልምና ትንሽ እሳቸው ጋር ጠንከር ማለት ይጠበቅባቸዋል። የክለቡ አመራሮች ከምንም ጊዜ በላይ አሁን ላይ ከተጫዋቾቹ ጋር በቅርብ ርቀት ሆኖ ብዙ ስራዎችን መስራት መቻል አለባቸው። የሚያሳዝነው ነገር ኢትዮጵያ ቡና ትልቅ ቡድን ነው። ነገር ግን በዛው ልክ ግን ትልቅነቱን የምታየው ሜዳ ስትመጣ ብቻ ነው። ሜዳ ስትመጣ ደጋፊውን ስታይ ይሄ ቡና ትልቅ ቲም ነው ትላለህ። ከዛ ውጭ ግን ስታይ ግን ትልቅነቱን የሚያሳይ ምንም ነገር የለም። አንድ ወቅት ላይ 1997 98 ይመስለኛል ኢትዮጵያ ቡና 15 ተጫዋቾች እንትን ብሎ አዲስ ተጫዋቾች ነው የመጡት እና አንዳንድ ተጫዋቾች በቃ ኢትዮጵያ ቡና ቡድን ከትልልቅ ክለብ የመጡ አሉ፣ ከጊዮርጊስ የመጡ አሉ፣ ከመብራት ምናምን የመጡ ተጫዋቾች አሉና አንዳንዶቹም በግል ሳወራቸው የሚነግሩኝ በቃ ለምሳሌ ጊዮርጊስ የተጫወቱት ተጫዋቾች ጊዮርጊስ የሀገሪቱ ትልቅ ቲም ላይ ነው ሲጫወት የኖርኩት፣ በደጉሌም ከደጋፊ ታጅቤ ነው ሲጫወት የኖርኩት። ስለዚህ አሁን ከጊዮርጊስ ወጥቼ መግባት ያለብኝ ቡና ነው። ያው ስሜት ያው እንትን መቀጠል አለበት ብዬ ነው ቡና የመጣሁት። ነገር ግን ቡና ከመጣው በኋላ ግን ቡና ላይ ማየው ነገር የቡና ትልቅነት ሜዳ ላይ ብቻ ነው። ከሜዳ ውጭ ምንም ነገር የለም። የክለቡ ሰዎች ቡድኑን በቅርብ አይከታተሉትም፣ አይጠይቁም። እኔ አሁን ቡና መጣው ቡና ትልቅ ነው ተብለ ስትባል ስለ ቡና ሊነገርህ ይገባል። ቡና ምን አይነት ባህሪ ያለው፣ ደጋፊው ምን አይነት ባህሪው፣ ክለቡ ምን ይፈልጋል፣ እነዚህ ጫናዎች ምናምን እነዚህ ክለቦች ላይ ያሉ እንዴት ነው የምትቋቋሙ ምናምን የሚሉ ነገሮች ከክለቡ አመራር ይጠበቃል። ይሄ ክለቡ አመራር የቤት ስራ ነው። ነገር ግን ኢትዮጵያ ቡና ከመጣው በኋላ ግን ምንም አላየሁም ማለት እና ይሄው ተጫዋች ቡድኑ በኋላ እየተሸነፈ ሲመጣ በጣም ሲያስቸግር የክለቡ ኃላፊዎች መጡ። ተጫዋቹን ሰበሰቡና ጥያቄ መጠየቅ ጀመሩ። ከዛ ያ ተጫዋች እጁን አወጣና ደኔ እኮ እዚህ ክለብ ስመጣ ቡና ትልቅ ነው ብዬ ነበር፣ ነገር ግን የቡናን ትልቅነት ምንም አላየሁም። ይኸው እናንተ አሁን የመጣችሁት በሙሉ እዚህ ውስጥ ያለ ተጫዋች 15 ተጫዋች በላይ አዲስ ነው እንዴ። አንድ ሰው እኮ ቤት እንኳን ሲመጣ እንኳን ደህና መጣ ተብሎ ተቀብለ ታስተናግዳለህ። ኢትዮጵያ ቡና እኮ መተን እኮ ያው አሁን ስንሸነፍ ከ6 ወር በኋላ ምናምን የመጣችሁት ምንድነው? ብዙ ችግሮች ብዙ ጥያቄዎች አሉ እና ስለዚህ እናንተን ለማግኘት ቲሙ መሸነፍ አለበት ወይ የሚል ጥያቄ ነው ያነሳውና አመራሩ በጣም ይርቃል። አሁን ያሉ ተጫዋቾች ደግሞ ከዛም ያነሰ ትናንሽ ተጫዋቾች ናቸው። ስለዚህ እነዚህ ትናንሽ ተጫዋቾች የኔ ትልቅ ደጋፊ ኃላፊነት ለመቀበል የሚፈልጉት ልምድ አለ፣ የሚፈልጉት ምክር አለ፣ የሚፈልጉት እገዛ አለ። ያንን ነገር እያደረገላቸው ነው ወይ ክለቡ?
ብለህ ስትል ክፍተት አለና እዛ ጋም የክለቡ አመራርም መስራት ያለበት የቤት ስራ እንዳለ ይሰማኛል። ደጋፊው ግን ትንሽ በትዕግስት ከተጫዋቾቹ ጎን መጠበቅ ከተጫዋቾቹ አቅም አንፃር ማለት ነውና እነዚህ ልጆች የማሳደግ የማብቃት ኃላፊነት የደጋፊውም ስለሆነ እሱም እገዛ ቢያደርግላቸው መልካም ነው ለማለት ነው። ለሁሉም ደጋፊውም ይሁን አሰልጣኙ አመራሩም ይሁን ደጋፊው ባለው ነገር ላይ መሰረት አድርጎ ነገሮችን ማሰብና ነገሮችን ፕላን ማድረግ ያስፈልጋል። በለለ ነገር ላይ ማቀድ በለለ ነገር ላይ ነገር ማሰብ ትርፉ እንደዚህ አይነት ሌሎች ነገሮችን ነው የሚያመጣውና ባለው ነገር ላይ ተንተርሶ ነገሮችን ማሰብ ያስፈልጋል። የኢትዮጵያ ቡና ደጋፊም ይህንን አስቦ እንግዲህ ወጣት ተጫዋቾች ናቸው። እነዚህ ወጣት ተጫዋቾች ደግሞ ለኢትዮጵያ ቡናም ሳይሆን ለነገ ለሀገሪቱ ትልቅ ተስፋ ናቸውና ኢትዮጵያ ቡና እንደዚህ አይነት ነገሮችን ማውጣት ለሀገሪቱ ትልቅ ተጫዋቾችን ማበርከት የቀደመ ታሪኩ ነው፣ የቀደመ ማንነቱ ነው። ያን ማንነቱን ያስቀጥሉ ዘንድ እነዚህ ልጆች ደግሞ ከጎናቸው ሆኖ መደገፍና ማበረታታት ያስፈልጋል። ለሁሉም የኢትዮጵያ ቡና አመራሮችም ቅድም ያነሳቸው ነገሮች ቡድኑ ላይ ትኩረት መስጠት አሁን በደጋፊ ፊት ነው የሚጫወቱት። ያንን ጫና እንዲቋቋሙ የሚያስችላቸውን ምቹ መደላድል ሊፈጥርላቸው ይገባል እንላለን። ውድ ተመልካቾቻችን የኢትዮጵያ ቡና ወቅታዊ አቋም ምን ይመስላል በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት አታታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራናችሁ ቆይታ ያደረግ ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘ።